በዛሬው ቆይታችን ስለ ኮምፒውተር ማወቅ ያለብንን ሁሉንም ነገሮች ከዜሮ ጀምረን እናያለን። ይህ ቪዲዮ ተመልክተው ሲጨርሱ በራስ መተማመኑ ይጨምራል። መጀመሪያ ኮምፒውተራችን ከማብራታችን በፊት ክፍሎችን እንወቅ። የኮምፒውተር ክፍሎች ስላሉት ላፕቶፕ ከሆነ ሁሉም ባንድ ላይ ነው። ዴስክቶፕ ከሆነ ደግሞ ሞኒተር አለ እና ኪቦርድ ተለይተው ሊቀመጡ ይችላሉ። ስለዚህ እነዚህ ነገሮች መሰካታቸውን ወይም መገናኘታቸውን ማረጋገጥ ይጠበቅብናል። ካልተገናኙም ደግሞ ሁሉንም በሚገባው ማገናኘት እና ኮኔክት ማድረግ ይጠበቅባቸው። ኮምፒውተራችን ለማስነሳት ፓወር በተን፣ ኮምፒውተሩን ለማብራት የኃይል ቁልፍ የምንለውን ወይም ፓወር በተን አንድ እንጫናለን። ሌላው ማውዝ እንግዲህ ሁለት ክፍሎች አሉት። ሌፍት ክሊክ እና ሌፍት ክሊክ የሚጠቅመው ለማዘዝ ነው ወይም ኦኬ ለማለት፣ ራይት ክሊክ ተጨማሪ ምርጫዎች ወይ ሴቲንጎችን እንዲያመጣላችሁ ራይት ክሊክ ማድረግ ነው ማለት ነው። ቀጥሎ የዲስክቶፕ እና የዊንዶ ገጽታ። ዲስክቶፕ እንግዲህ ዲስክቶፕ የምንለው ኮምፒውተር ሲበራ መጀመሪያ የምናየው ገጽ ዲስክቶፕ ይባላል። እዚህ ጋር ፋይሎቻችን እናስቀምጣለን፣ የተለያዩ ፎልደሮችን እናስቀምጣለን። እንደምታዩት በዚህ መንገድ ኮምፒውተራችን እንደከፈት የምናየው ዲስክቶፕ የሚባለው ገጽ ይህ ነው ማለት ነው። ሌላው ታች የምታዩት ታስክ ባር፣ ከታች ያለው ረጅሙ መስመር ታስክ ባር እንለዋለን። እዚህ ጋር እንግዲህ በብዛት የምንጠቀማቸው አፖች ይገኛሉ። እንዲሁም እኛ የምንፈልጋቸውን መጠቀም በየቀኑ መክፈት የምንፈልጋቸውን አፖች ታስክ ባር ላይ አምጥተን ማስቀመጥ ፒን ማድረግ እንችላለን ማለት ነው። ስለዚህ እነዚህ ታች ያሉት ረጅሙ መስመር ታስክ ባር እንለዋለን። የኮምፒውተራችን ታስክ ባር እዚህ ይገኛል ማለት ነው። ሌላው ስታርት ሚኑ፣ የዊንዶው ምልክቷን ስንነካ በኮምፒውተራችሁ ላይ ያሉ ሁሉንም ሶፍትዌሮች እናገኛለን። ኮምፒውተራችሁ ላይ በሙሉ የተጫኑትን ማለት ነው። ስለዚህ ስታርት ሚኑ በዚህ መንገድ ስንጫን እነዚህ እናገኛለን ማለት ነው። ሌላው ፋይላችን ማደራጀትና ፎልደር መፍጠር። ፎልደር ኮምፒውተራችን ፎልደር ለምን ይጠቅመናል? ኮምፒውተራችን እንዳይዘረከረክ ፎልደር መፍጠር የግዴታ አስፈላጊ ነው። ኮምፒውተራችን ላይ ወይም ዴስክቶፕ ላይ ራይት ክሊክ እናደርጋለን። ከዚያ እንደምታዩት ኒው ፎልደር እንመርጣለን። ስለዚህ በዚህ መንገድ በቀላሉ ፎልደር ክሬት ማድረግ እንችላለን ማለት ነው። ሌላው ኮፒ እና ፔስት፣ አንድን ፋይል እንግዲህ ለማባዛት በራይት ክሊክ ኮፒ አድርገን በምንፈልገው ቦታ ወስደን ፔስት እናደርጋለን ማለት ነው። ይህ ተባዛ ይባላል። አንድ መረጃ ተጨማሪ ቦታ ላይ አባዝተን ኮፒ አድርገን ያዝን ማለት ነው። ሌላው ድሌት የማንፈልገውን ፋይል ድሌት ስናደርገው ወደ ሪሳይክል ቢን ይሄዳል ማለት ነው። ከሪሳይክል ቢን ደግሞ ለማጥፋት ከፈለግን ሪሳይክል ቢን ጋር ገብተን ኢምፒቲ ማድረግ ይጠበቅብናል ማለት ነው፣ ፋይሉን እስከ መጨረሻው ድረስ የማንፈልገው ከሆነ። ሌላው ኢንተርኔት እና ብሮዝ በምናደርግበት ጊዜ ወደ ኢንተርኔቱ ዓለም ስንገባ ብሮዘር ያስፈልገናል። ጎግል ክሮም ወይም ሌሎች ብሮዘሮች አሉ። ነገር ግን ጎግል ክሮም በጣም ታዋቂ ስለሆነ በሱ እንጠቀማለን። ሰርች የምንለው እንግዲህ ጎግል ላይ የምንፈልገውን ነገር ጽፈን ሰርች እናደርጋለን ማለት ነው። ለምሳሌ የምትፈልጉ ዜና ሊሆን ይችላል፣ መዝናኛ ሊሆን ይችላል፣ እንዲሁም የተለያዩ መረጃዎች ሊሆን ይችላል። እነሱን ጽፈን ውጤቶች እንዲያመጣልን ሰርች ማድረግ ይጠበቅብናል ማለት ነው። እዚህ ጋር ገብተን እንደምታዩት ምን ማድረግ ይጠበቅብናል? ጽፈን የምንፈልገውን ነገር ሰርች የምንለውን ስንጫን የምንፈልገውን ነገር መረጃ ያመጣልናል ማለት ነው። ሌላው ዋይፋይ፣ ኢንተርኔት ከመጠቀማችን በፊት ኮኔክሽን መኖሩን ማረጋገጥ፣ ኮኔክት መሆኑን ማረጋገጥ ይጠበቅብናል ማለት ነው። እንደምታዩት እኔ ኮኔክት ሆኗል ማለት ነው። እናንተ የምትጠቀሙት ላፕቶፕ ከሆነ ዋይፋያችሁ ኮኔክት መሆኑን ማረጋገጥ አለባችሁ ማለት ነው። ምክንያቱም ዌብሳይቱ እነዚህ ክሮም እንዲሁም ሌሎች ብሮዘሮች የሚሰሩት በኮኔክሽን ወይም ዋይፋይ በኢንተርኔት ስለሆነ ማለት ነው። ሌላው መሰረታዊ ሴቲንግ የምንላቸው ፐርሰናላይዜሽን፣
እንግዲህ ባክግራውንዱን ለመቀየር ራይት ክሊክ ታደርጋላችሁ። ከሱ ቀጥለን እንግዲህ ፐርሰናላይዝ እንገባለን። በዚህ መንገድ ባክግራውንዳችን መቀየር እንችላለን ማለት ኮምፒውተራችን። ሌላው ሴኩሪቲ ነው። ኮምፒውተራችን በቫይረስ እንዳይጠቃ የማናውቀውን ሊንክ መንካት የለብንም። ይህም ዊንዶው ሴኩሪቲን መከተል ያስፈልጋል። ዊንዶው ሴኩሪቲ ኦን ካደረግ እሱ ባይ ዲፎልት ምን ያደርጋል ማለት ነው። እሱን ስንነካ ዊንዶው በራሱ ጊዜ ሴኩሪቲ ወይም ቫይረሶች በሚመጡበት ጊዜ ኖቲፊኬሽን ለኛ በማሳየት ራሱን ከነዚያ ቫይረሶች እንዲከላከል ማድረግ እንችላለን ማለት ነው። ወይም የተለያዩ አንቲ ቫይረሶችን ኮምፒውተራችን ላይ በመጫን ከነሱ ከቫይረስ ጥቃቶች ኮምፒውተራችን መከላከል እንችላለን። ሌላው ሸትዳውን እንግዲህ ስራችን ስንጨርስ ኮምፒውተሩን ዝም ብለን አንዘጋው። ምን ማድረግ ይጠበቅብናል? ስታርት እንገባለን። ገብተን ሸትዳውን የሚለውን ከነዚህ ዝርዝሮች መካከል መርጠን በዚህ መንገድ መዝጋት ይጠበቅብናል ማለት ነው። የዛሬ ያዘጋጀሁላችሁ የኮምፒውተር ስልጠና ይመስል ቪዲዮ ደጋግማችሁ በማየት ተለማመዱ። ኮምፒውተር በተግባር ካልተለማመዱት አይለመድም። ጥያቄ ካላችሁ ደግሞ ኮሜንት ላይ ጻፉ።